ዩናይትድ አዲስ ኮሎምቢያ የመሃል አማካኝ ተጫዋችን ሊያስፈርም እንደሆነ አሁን ላይ እየተነገረ ነው። ካርሎስ ባሌባ ብራይተኖች የሚፈልጉትን ዋጋ እያሳወቁ ይገኛሉ። በዚህ በኩል ደግሞ በአሞሪም ብዙ ታይም እያገኘ የማይገኘው ሜኑ አዲስ አጫወት ቦታ እንደሚሰጠው እየተነገረ ነው። ዳሎ ወደ ትሬኒንግ ሲመለስ፣ ማዝራይ ግን ትሬኒንግ ከቡድኑ ጋር ሲያደርግ አልታየም። እነዚህም ጉዳዮች እንግዲህ ሰፋ ባለ ሁኔታ እናድሳለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረጉት እንዳይረሱ። ወደ ቪዲዮ እንሂድ። ሁላችንም እንግዲህ እንደምናውቀው ኮቢ ሜኑ በአሞሪም ስር ጊዜ አግኝቷል ለማለት ይከብደናል። ምንም አይነት ጊዜ እያገኘ አይደለም ብለን ሙሉ ለሙሉ እርግጠኞች ነን። ተጫዋቹም እንግዲህ ከአንዴም ሁለት ይልቀቁኝ ያለ ነበር። አሁን ደግሞ ሮበን አሞሪም ለሱ የሚሆን አዲስ አጫወት እንዲለምድ እያደረጉት ነው የሚል ነገር ዜናዎች እየተነሳ ነው። በ6 ቁጥር ቦታ ሜኑን ለማጫወት እንግዲህ አሞሪም እሱ ላይ በደንብ እያሰሩትና ዲፌንሲቭ ላይ በጣም አሪፍ እንደሆን እያደረጉት ነው። ልጁ ዲፌንሲቭ ሚድፊልደር እንዳልሆነ እናውቃለን። ለ8 ቁጥር የሚቀርብ ነው። ወደ ጎል የሚሄድ ቻንሱ በጣም አሪፍ ነውና የዲፌንሲቭ ሚድፊልደር አይነት ነገር የለውም። ከዚህ በፊት ወደ አጥቂነት አስጠግተውት ጎሎችንና አሲስት ሲያደርግ ተመልክተው ነው ነበረ። አሁን ደግሞ ሌላ ስራ ላይ ያደርጉት ይመስላል። ሮማን አሞሪም ለምን በብሩኖ ፈርናንዴዝ የተወሰኑ ጨዋታዎችን እሱን መሞከር እንዳልፈለጉ አልገባኝም። ግን ደግሞ አሁን ሌላ ስራ እየሰጡት ነው። በነ ካስሜሮ በነ ኡጋርቴ ያልተሸፈነውን ቦታ በሜኑ ለመሸፈን ይሞክራሉ። እንግዲህ አሁን በተለይ ደግሞ የቤንፎርድ ጨዋታ ላይ ካስሜሮ ቀይ ማየቱን ተከትሎ ወይ ደግሞ ኡጋርቴ ነው ወይ ሜኑ ነው ከሁለቱ አንዱ ነው እዛ ቦታ ላይ ሊሰለፉ የሚችሉ። ብሩኖ ከጨዋታው ውጭ እንደማይሆን በጣም ግልጽ ነው። በቋሚ 11 ውስጥ እንደምንመለከት የታወቀ ነውና ሜኑን እዛ ቦታ ላይ የመመልከት እድላችን ወይ ደግሞ ኡጋርቴን ማየት ይችላል ሰፊ ስለሚሆን ሃፍ ታይም ማየታችን አይቀርም። ወይ ደግሞ ኡጋርቴ ጀምሮት ጨዋታውን ሜኑ ሊቀጥል ይችላል። ሜኑ ጀምሮት ኡጋርቴ ሊቀጥል ይችላል። የጨዋታው ክብደት ቀለል ያለ ይሆናል ተብሎ ስለሚታሰብ ቤንፎርድ ይናል የሚከብደው ቲም ስለማው ምናልባት ሜኑን በዛ ቦታ ለማስጀመር ሮበን አሞሪም የመጀመሪያ የስታርቲንግ ሌቨል ላይ የሚከቱበት አጋጣሚ ይፈጠራል ብዬ አስባለሁ። ፕላስ ደግሞ ያንን የ6 ቁጥር ቦታ ከቨር የሚያደርግበት የመጀመሪያ ጨዋታም ይሆናልና ብዙ የሚከብደው አይመስለኝም። ደግሞ ከከበደው ለሜኑ በጣም ትንሽ የሚያዳግት ይመስለኛል። ወደ ልቀቁኝ እየመጣ ነው። በብሩኖ ቢፎካከርና ብሩኖ ማሸነፍ ከቻለ ለቦታው ተፋላሚ እንደሚሆን ይተናገሩ ነበር። ቦታውን እንደሚያገኝ ይተናገሩ ነበር። ግን ደግሞ ሮበን አሞሪም ብሩኖን እንደማያስቀምጡት በጣም ግልጽ ነው። ስለዚህ ከነዛ ከሁለቱ ከካስሜሮና ከኡጋርቴ መርጠው እንደሚያስቀምጡ ያስታውቃል። ሜኑ ይህንን ቦታ ይወጣዋል። በጣም ከባድ ይመስለኛል። ልጁ በጣም ታለንተር ነው። በጣም አሪፍ ኳሊቲ እንዳለው ሁላችንም እናውቃለን። በጠባብ ሁኔታ ውስጥ እንዴት ኳሶችን ይዞ እንደሚያልፍ፣ በጠባብ ሁኔታ ውስጥ ኳሶች እንዴት ፓስ እንደሚያደርግ፣ እንዴት ተከላካዮችን አልፎ ጎሎችን እንደሚያስቆጠር አይተናል። የኒዮኑ የኢሮፓ ሊግ ጨዋታ ተመልክተናል ምን አይነት ጎል እንዳስቆጠረ። በዛ ሰዓት ዩናይትድ 3-4 እየተመራ በዛሽ ደቂቃ ውስጥ ያንን አይነት ድፍረት አግኝቶ በዚህ እድሜው እንደዚህ አይነት ጎል ማስቆጠር፣ የወልቭሱ ደግሞ ሁላችንም የማንረሳው ዩናይትዶች ቻባሉን በሩበት ሰዓት ያ ሶስተኛው ጎል ያስቆጠረበት መንገድም አለና ሜኑ ሞር ወደ ፊት ለፊት ሲሄድ ራሱን ኳሊቲ የሚያገኝበት ራሱን በደንብ የሚያሳይበት እንደሆነ ሁላችንም እናውቃለን። በእንግሊዝ ቡድን ከነ ራይስ ከነ ቤሊንግሃም ጋር ሲጫወት እነ ቤሊንግሃም እና ራይስ ምን አይነት አቋም እንዳላቸው ሁላችንም እናውቃለን። ለሱ ደጀን ሆነውለት እንደ ልቡ እንዲንቀሳቀስ እንዳደረጉትና እንግሊዝ ብሔራዊ ቡድን ላይ ከቤንች ተነስቶ እንግዲህ ወደ ቋሚነት የመጣበትን ሞመንት እናስታውሳለን። እና አሁን ሮበን አሞሪም አዲስ የሰጡትን ነገር ተቀብሎ በ6 ቁጥር ቦታ ላይ ኮቢ ሜኑን አሪፍ እንቅስቃሴ የማየት እድላችን ጠባብ ነው። የሆነ ይሳካለታል ብዬ አላስብም። አይኖ ገና ታዳጊ ነው፣ በጣም ታለንተር ነው። በጣም ብዙ ተጫዋቾች ከነበሩበት ቦታ ወደ ሌላ ቦታ ሲቀያየሩ አይተናል። እና አሽሊያን ከአጥቂነት ወደ ተከላካይ ሲመጡ አይተናል ምናምን ነገርና ብዙ ቦታቸው የሚቀያየሩ ተከላካዮች ወር ደግሞ አጥቂዎች የመሃል ተጫዋቾች እንዳሉ እናውቃለን። ሜኑ ግን በዚህ እድሜው በዚህ ይሄን ያህል ፊዚካሉ አሪፍ ነው፣ ጠንካራ ነው የምንለው ነው። ግን ደግሞ ለ6 ቁጥር አይነት ፊዚካል አለው ብዬ አላስብም። ዞር ብለን ስንመለከት እነ ሊቨርፑል ግራቨንበርክ ምን አይነት አጫወት እንደሚጫወት እያየነው ነው እና የእሱን የቁመት የፊዚካል እና የልምድ አንጻር ስንመለከተው በፕሪሚየር ሊጉ የሚመጥን አይነት ነገር ነው እና ገና አዲስ ታዳጊ ልጅ ገና ለዛ ቦታ አለማምዶ ማጫወት በዚህ ሰዓት በጣም ከባድ ነው የሚሆነው። ልጁን በሚቀጥለው ዓመት እንደዚህ የሚቀጥል ከሆነ ዩናይትድ ልቀቁኝ ማለቱ የማይቀር ነገር ነው። በዛ ላይ ደግሞ ዓመት ራሱ ላንጠብቅ እንችላለን። ጃንዋሪ ላይ የትራንስፈሩ ሲጀመር ሜኑ በድጋሚ ጥያቄዎች የሚያቀርብ ከሆነ ለዩናይትድ እና ለአሞሪም ከባድ ነው የሚሆነው። ሮበን አሞሪም እንደዚህ አይነት የቀላል የሚባሉ ጨዋታዎች ላይ የነ ቤንፎርድ ከዛ ቀጥሎም ሰንደርላንድ ነው የሚያገኘው። ቢያንስ ብሩኖን ቁጭ አድርጎ እሱ የሚሞክርበት አጋጣሚ ከተገኘ በጣም አሪፍ ነው። እነ ማቲያስ ኩኛም ስለተመለሱ ይከብደዋል ብዬ አላስብም። የማጥቃት ሂደቱ ይህን ያህል አልከበደንም። ሞር ዩናይትድ ነው በሁሉ
ካሉት የፕሪሚየር ሊግ ቲሞች እንግዲህ ፔናልቲ ቦክስ ውስጥ ሞር መንካት ይቻሉ፣ ሹቶችን ማድረግ ይቻሉ። ሹት ኦን ታርጌትም ሁለተኛ ደረጃ ላይ ያለውና አሪፍ የሚባል እንቅስቃሴ ወደፊት እያደረጉ ስለሆነ እስቲ ብሩኖን ቀንሰው ደግሞ በሜኑ ወይ ደግሞ በሜኑና ማኔ ዲጋርቴን አጣምረው ልክ ፒዝል እንደተመለከት ነው እንደሱ የታጫወት ቢጫወቱ በጣም አሪፍ ነው። የስድስት ቁጥር ቦታው ይሰራለታል አይሰራለትም የሚለው ነገር እስቲ ሮበን አሞሪም ሲሞክሩት ነው የምናየው። ግን ከባድ ሪስክ ያለው ነገር እየወሰዱ ይመስለኛል። ለልጁም አሪፍ ነገር አይመስለኝም። ኮንትራት የሚፈርም አይፈርም እየተባለ ነበር። ኮንትራት እንደማይፈርም በጣም ገልጽ ይመስላል። በዚህ አይነት አጫወት ሮበን አሞሪም ታይም እየሰጡት አይደለም። አይኖ ብሩኖ በሚቀጥለው ዓመት ላይቀጥል ይችላል። ሰመር ላይ ልናጠው እንችላለን። ምናልባት የሱ ቦታ ከቨር ሊያደርግም ስለሚችል ሜኑ ያንን ተስፋ አድርገው ሊቆዩ ይችላል። ግን ደግሞ ከፊት ለፊቱ የሚገኘው የዓለም ዋንጫ አለ። የትኛውም ተጫዋች የዓለም ዋንጫ መጫወት ይፈልጋሉ። ለዛ ሲባል ራሳቸውን ለማሳየት በሌላ ክለብ መሄድ ይፈልጋሉ። ለዛም ይመስለኛል ሜኑ በክረምቱ ጥያቄዎችን በጣም አብዝቶ ከአንዴም ሁለት ሲጠይቅ የነበረውና የስድስት ቁጥር ቦታው ይሆናል አይሆነውም እስቲ ሮበን አሞሪም ሲሞክሩት በጨዋታ የምንመለከተው ነው የሚሆነው። ምናልባት የቤንፎርዱን ጨዋታ ይጀምራል በቋሚነት ብዬ የምጠብቅበት ጨዋታ ነው። እስቲ እናያለን። ስለ ባሊባ እስኪ እናወራ። ስለ ባሊባ እንግዲህ በዚህኛው ሲዝን አጀማመሩ ጥሩ አይደለም ነው የሚባለው። ለአሰልጣኙ አልተመቻቸውም። ባሊባም ብዙ የደቂቆች እያገኘ አይደለም። የዩናይትድ ጥያቄ አፌክት አድርጎታል የሚል ነገር ባለፈው ተሰምቶ ቪዲዮም ሰርቼላችሁ ነግሬያችሁ ነበርና አሁን ብራይተኖች ግዴታ ዋጋ የመለጠፍ ግዴታ ውስጥ ገብቷል። ሰመሩ ላይ እንግዲህ ምንም አይነት ዋጋ አንለጥፍም ልጁ ከኛ ጋር በዚህ አመት ይቆያል የሚል ነገር ድርቅ ያለ መልስ ነበር ለዩናይትድ ሲመልሱላቸው የነበረውና አሁን ላይ ግን ተጫዋቹን ሲመለከቱት የመጫወት ፍላጎቱ እንደቀነሰና ያ ነገር ወደ ዩናይትድ የሚሄድ ፍላጎቱ በጣም እንደጎላበት ከዛ የቤንች ተጫዋች እንደሆነም እየተመለከቱ ነው። ዞሮ ጥቅሙን እያገኙት አይደለም። ተጫዋቹን አቆይተውታል። ግን ደግሞ ከሱ የሚፈልጉትን ግልጋሎት እያገኙ ስላልሆነ ግዴታ ጃንዋሪ ላይ ባሊባን የማግኘት እድላችን ዩናይትድ የማስፈረም እድሉ በጣም ሰፊ ይመስላልና ብራይተኖች እሱን ወደ 150 ሚሊዮን አካባቢ ይገምቱታል። ልክ እንደ ካይሴዶ የወደፊት ተስፋኛ ተጫዋች ነው ብሎ ስለሚያስቡ ተጫዋቹን በ150 ሚሊዮን አካባቢ ነው ለመሸጥ ያሰቡት። ዩናይትዶች እስከ 115 ድረስ እስከ 120 ድረስ ይሄዳሉ ስንል ነበር አይደል ሰመር ላይ እና አሁን እስቲ ጃንዋሪ ሲመጣ ዩናይትዶች ምን ያህል ዋጋዎችን ሊያቀርቡ ይችላሉ? ልጁ ከዚህ በኋላ ያለው ፐርፎርማንስስ እንዴት ነው? እስከ ጃንዋሪ ዋጋውን የመቀነስ እድልም ባለው ተጫዋቹ የሚያለግም ከሆነ ወር ደግሞ ጥሩ ፐርፎርም ማያደርግላችሁ ከሆነ ብራይተኖች ግዴታ ዋጋውን ቀንሰው ከ150 ወደ ቢያንስ ወደ 100 አካባቢ ወደ 120 አካባቢ ማምጣታቸው የማይቀር ይመስላልና ይሄ ለዩናይትድ በጣም ጥሩ አጋጣሚ ይመስላል። ለሮበን አሞሪም ጥሩ አጋጣሚ ነው። ተፈጥሮ ያልሆነ 6 ቁጥርን ተጫዋች ሜኑ ለመሞከር 6 ቁጥር ላይ እየጣሩ ይገኛሉ። ግን ደግሞ ባሊባ ጃንዋሪ ላይ እንደሚያገኙት እርግጠኛ ከሆኑ ካስሜሮም ያው በዚህ ዓመት የመልቀቁ ሁኔታ እየተረጋገጠ ነው። ስለዚህ ለቀጣይ ዓመትም ሌላ አንድ አሪፍ የመሃል ሜዳ ተጫዋች ባሊባን ያገኛሉ። ሜኑም ተስፈኛ ነው። ሜኑ የሚቆይላቸው ከሆነ ኡጋርቴ፣ ባሊባና ሜኑ ሶስቱ ያንን የመሃል ሜዳ ይይዙታል ተብሎ ይገመታል። ብሩኖም በቀጣዩ ዓመት ብዙ የሚቆይም አይመስልም እና የባሊባ ጉዳይ አሁን ብራይተኖች ዋጋ ስለለጠፉበት ዩናይትዶች በጃንዋሪው በደንብ ይሰሩበታል። ባሊባስ ከዚህ በኋላ ምን አቋም ይኖረዋል የሚለው ነገር እና ዋጋውስ ከዩናይትድ ዝቅ ይላል ወይስ ከፍ ይላል የሚለው ነገር ተጠባቂ ነው የሚሆነው። ዩናይትዶች 150 115 ድረስ ለማቅረብ ዝግጁ ነበር። አሁን በብራይተኖች 150 ድረስ ይላሉ። በጣም ጋፕ አለው ብዬ መናገር እችላለሁ። ያው 100 ምናምን ስለደረሰ የ30 ሚሊዮን ምናምን አያጣላችሁ ምን አንችልም። 100 ምናምን ኦልሞስት ስላለፈ ማለት ነውና ተጫዋቹ በሚያሳየው ፐርፎርማንስ ዩናይትዶች ፐርፎርማንስ ወርዷል ብለው ዋጋ መቀነስ መብት አላቸው። ብራይተኖች ደግሞ ይከስራሉ ብዬ አስባለሁ። ሰመር ላይ ምን ነው በሸጥ ነው የሚል ሀሳብ ሊመጣላቸው ይችላል እና ጃንዋሪ ላይ እሱ የምንመለከት ይሆናል። ወይ ደግሞ አሁን ላይም ዋጋቸውን እያሳወቁ ስለሆነ ከዩናይትድ ጋር የተወሰነ ድርድር ሊኖራቸው ይችላል። ያው ጃንዋሪ ላይ ዝውውር መስኮት ሲከፈት ፊርማዎች ምናምን እንዲመች ነው እንጂ በዚህ ሰዓት ላይ ኦልሞስት ቡድኖች እየጨረሱና ተጫዋቾች እየመረጡ እስከ ጃንዋሪ ድረስ መሄዳቸው የማይቀር ነገር ነው እና አሁንም ዩናይትድ ተጫዋች እንዳስፈረመ ስለሰማን እሱንም እነግራቸዋልና የካርሎስ ባሊባን ጉዳይም እንደዚያ የመጨረስ እድል አላቸው። እስቲ ዩናይትዶች ምን ሊሉ እንደሚችሉና ከካርሎስ ባሊባ ያለው ነገር ምን ያህል ይገፋል የሚለው ነገር ብንመለከተው ነው የሚሆነው። ዩናይትዶች አሁንም ከአማካኝ አልወጡም። አማካኝ ላይ ሞር ፎከስ አድርገው እየሰሩ ነው። በዛ ላይ ደግሞ ታዳጊ ላይ ሞር ፎከስ አድርገው እየሰሩ ነው። ክረምት ላይ ከ3 ከ4 በላይ ታዳጊዎችን እንዳስፈረሙ በዝውውር መስኮቱ ላይ በነበረን ቪዲዮዎች በደንብ ነግሬያችሁ ነበረ። ዛሬም እንዲህ ትላንትና መግለጫ የተሰሙ ዜናዎች እንዳሉት ኮሎምቢያዊን ክርስቲያን የሚባል ተጫዋች እንግዲህ የ17 ዓመት የመሃል አማካኝ እንዳስፈረሙ እና ለማስፈረም
ኦልሞስት ድርድራቸውን እንደጨረሱ ነው የተናገረው። ዩናይትድ ይህንን ተጫዋች 18 ዓመት ሲሞላው ነው እንግዲህ ተጫዋቹን ያገኘዋል የተባለው። አሪፍ ነገር ይመስለኛል። ልክ እንደ ብራይተኖች እየመለመለ ይገኛል ልጁ። ልክ እንደ ካይሴዶም እንደ ባሊባም የሆነ የዘር ግንዱ ከአፍሪካ የተመዘዘ ይመስላል እና የመሀል አማካኞች እነዚህ አሪፍ እየሆኑ ይገኛሉ። በትንሽ ተቆር ሲሉ አቅማቸውን እናውቃቸዋለን። ከአፍሪካ የሄዱ ተጫዋቾች ምን ያህል ጉልበት እንዳላቸው ለመጩት ፍላጎታቸው ከፍ ያለ ነው እና የነበሩበት የላይፍ እንትንም ምናምን ነገር ራሳቸውን ለማሳየት ከፍ ስለሚሉ እነዚህ ተጫዋቾች በጣም አሪፍ ናቸው ብዬ አስባለሁ እና ይህን ኮሎምቢያ እንግዲህ ዩናይትድ በ18 ዓመት ሲሞላው ነው ወደ ቡድኑ የሚቀላቅለው ተብሎ የተገመተው። ግን ደግሞ አሁን ላይ ኦልሞስት ድርድሩን ለመጨረስ ነው ያሰቡት። ከ1 ሚሊዮን በታች ነው ለመክፈል ያሰቡት። ስለዚህ ይህን ያህል ብዙ ያወጡበት ምንም አይነት ወጪ የለም ማለት እንችላለን። 1 ሚሊዮን ለአንድ ተጫዋች፣ ለተስፈኛ ተጫዋች ወይ ደግሞ ወደፊት ይጠቅመኛል ብሎ ላሰቡት ተጫዋች 1 ሚሊዮን በጣም ቀላል ነገር ነው። ስለዚህ አሁን ላስት ላይ የተሰማው የዝውውር ዜና በዩናይትድ በኩል ይሄኛው ነው። ሌላኛው የጉዳት ዜናዎች ነው። በጉዳት እንግዲህ ማዝራዊ በትሬኒንግ ላይ አልተገኘም የሚል ነገር ታይቷል። ቪዲዮዎች ተለቋል፣ ፎቶዎች ተለቋል። ግን ደግሞ እዛ ላይ ማዝራዊ አልታየም። ማዝራዊ ከቼልሲ ጋር የነበረው ፐርፎርማንስ አይተናል። በሲቲ ላይ የተወሰኑ ጨዋታዎች አድርጓል እና አሪፍ ነበር። በቃ የራይት ዊንግ ባኩን በደንብ ይዞት ነበረ። ከአማድ ዲያሎ እሱ ይሻለናል እያለን ነበር አይደል? ምናልባት የቼልሲ ጨዋታ ላይ እንዴት አማድን አስቀምጠው ማዝራዊን ያስወጣሉ ስንል ነበር እና ምናልባት እኛ ሳንሰማ ኦር ደግሞ እኛ ሳናቅ የጉዳት ነገር አጋጥሞት ሊሆን ይችላል እንጂ ሩበን አሞሪም ትክክለኛ ራይት ዊንግ ባክ ተጫዋችን ቀይሮ በአጥቂ ለመከላከል አይወስኑም ብዬ አስባለሁ እና ምናልባት የጉዳት ዜና ከሆነ ሩበን አሞሪም ጋዜጣዊ መግለጫቸውን ሲሰጡ ከቤንፎርድ ጨዋታ በፊት ማዝራዊ ይገኛል አይገኝም የሚለውን ነገር ምን ሰማ የሚሆነው። ግን ደግሞ ትሬኒንግ ላይ አልታየም። ምንም አይነት ፎቶዎች አልተለቀቁ፣ ቪዲዮቹ ላይ የለም። የግል ጉዳይ ገጥሞት ከሆነ ወይ ደግሞ ጉዳት ከሆነ የቤንፎርድ ጨዋታ ከመጀመሪያው በፊት የሚሰጡትን ጋዜጣዊ መግለጫ ላይ ዛሬ ማን ይገኛል ማን አይገኝም የሚለው ነገር ምን ሰማ ነው የሚሆነው። ሌላኛው እንግዲህ ከጉዳት ላይ የነበረው ዳሎ እንግዲህ ትሬኒንግ ሲያደርግ ታይቷል። ስለዚህ ሌላ ራይት ዊንግ ባኩ ከቨር ሊያደርግላቸው የሚችል ተጫዋች ማዝራዊን ተክቶ ተመልሷል ማለት ነው እና ያው እንደ ማዝራዊ ባያገለግለንም ዳሎ ይሄን ያህል አርኪ ተጫዋች አይደለም ብዬ መናገር እችላለሁ። በአማድ መጮት ይሻላል። የባለፈው የፉላም ጨዋታ ሁላችንም የሚያበሳጨን 3 ነጥብ የምናገኝበትን ጨዋታ ሚስ ያደረግንበት ተጫዋች ነው። ግን ደግሞ ለስኳድ ዴብዝ በጣም አሪፍ ነው። ዳሎ ከዚህ በፊት የነበራቸው ፐርፎርማንሶች በጣም አሪፍ ነበር። ያንን አቋም መመለስ የሚችልበት አጋጣሚ ቢፈጠር ጥሩ ነው። ግን ደግሞ እናየዋለን። የቤንፎርድ ጨዋታ ብዙም የሚከብዱ ስላልሆነ በዳሎ ይጀምራሉ ብዬም አላስብም። ከጉዳትም ስለተመለሰ በስታርቲንግ ሌቨል ላይ አያመጡትም። በአማድ ሊጀምሩ ይችላሉ የሚለው ነገር ይጠበቃል። ማዝራዊ ውስጥ ጉዳት ነው ወይስ የግል ጉዳይ ነው? ጉዳቱ ምን ያህል ይረዝማል የሚለውን ነገር የጋዜጣዊ መግለጫ ሩበን አሞሪም ሲያወጡ እሱ ይዤላችሁ መጣ ነው የሚሆነው። የዛሬ ቪዲዮችን ይህን ይመስል ነበር። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረጉት እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።